ጤና ይስጥልኝ እንደምናምሽታችኋል ተመልካቾች ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን እነሆ አርስተ ዜናውን ላስቀድም። አድዋ ለቅኝ ገዢዎች ጠንካራ መልእክት ያስተላለፈ አንጸባራቂ ድል መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ጠቅላይ ሚኒስትር አብይ አህመድና ልኡካቸው የአዘርባይጃን የሕዝብ አገልግሎትና የመንግስት ኤጀንሲ የፈጠራ ማዕከልን ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ሪፐብሊክ የነበራቸውን ጉብኝት አጠናቀው ተመልሰዋል። አዲስ አበባ የቆዩ ስብራቶችን ለመጠገን የተከናወኑ ሰው ተኮር ስራዎች ፍሬ እያፈሩ መሆናቸውን ከንቲባ አዳነች አቤቤ ገለጹ። መቅደላይ ደረጀ ነኝ፣ አብራችሁ ቆዩ። እየተዋጉ ያሉ ቡድኖች ጦርነት ሱስ ሆኖባቸው አይደለም የተነሱበት አውድ እና ተገፋን ምክንያታችን ይሄ ነው ያሉበት መነሻ አለ። አማራጭ ስላጡ እንጂ የሚያማርጠንና የሚያዋጣን እድል ጠመንጃ ነው ላሉ ዜጎች አማራጭ አቅርቧል። እህቴ ከእናት ፓርቲ ላቀረበችው ጦርነት አማራጭ አይደለም። የህግ የበላይነትን ግን እንደ መንግስት ኃላፊነት መከበር አለበት። አማራጫቸው ወደ ትጥቅ ትግል ሄዱ የሚል እንደ አማራጭ የሚታይ አይደለም። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። በሐሳብ አሸንፈው የተሻለ ሐሳብ ይዘው አሸናፊ የሆነ ሐሳብ ይዘው ወደ ጠረጴዛ ዙሪያ መጣው ችግሩን እንዲፈቱ እድል እንፈጥራለን። አሁን የሚነገርልን መልካም ዜና ብቅ ማለት የጀመረው በብልጽግና የመደመር እሳቤ ሰላምን በአንድ እጁ ወደ ሰፊና መልካም ምህዳር በመፍጠሩ ምክንያት ነው። ውስጥ ልዩነት ያላቸው ሰዎች ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ። ማታ የተለያየ ታጣቂ ያደራጃሉ። ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ጫፍና ጫፍ የቆሙ ነጠላ ትርክቶች ኢትዮጵያን ዋጋ አስከፍለዋታል። ህብረ ብሔራዊነትን ያካተተ ሁሉም ኢትዮጵያውያን የሚሳተፉበት፣ ሁሉም ኢትዮጵያውያን የሚጠቀሙበት፣ ሁሉም ኢትዮጵያውያን ራሳቸውን የሚያዩበት ኢትዮጵያን እንገንባት የሚል ሀሳብ ነው ያለን። ህዝብን ሊያላቅሱ የሚችሉ አጀንዳዎች መርጦ እንደ ፖለቲካ የመታገያ ስልት መውሰድ የኢትዮጵያን ችግር አይፈታም። ወደ ቀዳሚው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ሪፐብሊክ የነበራቸውን ጉብኝት በማጠናቀቅ ዛሬ ከሰዓት በኋላ ወደ ኢትዮጵያ ተመልሰዋል። ኢትዮጵያና አዘርባይጃን በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች ትብብራቸው ያደገ መምጣቱንም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው አስፍረዋል። የሀገራቱን ትብብርና ግንኙነት ለማጠናከር ጥልቅ ውይይት የተደረገበት የጠቅላይ ሚኒስትር አብይ አህመድና ልኡካቸው ጉብኝት ተጠናቆ ወደ ሀገር ተመልሰዋል። አድዋ ለቅኝ ገዢዎች ጠንካራ መልእክት ያስተላለፈ አንጸባራቂ ድል መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ድሉ ኢትዮጵያ የራሷን ታሪክ በራሷ እንድትጽፍም አስችሏታል ብለዋል። ግሎባል ብላክ ሴንተር ዓመታዊ የምክር ቤት ስብሰባውንም አካሂዷል። ሰይፉ ገብረ ጻድቅ በፈረንጆቹ 23 ላይ የተመሰረተው ግሎባል ብላክ ሴንተር የጥቁር ሕዝቦች ታሪክ፣ ቅርስና ትምህርት ላይ ትኩረቱን አድርጎ እየሰራ ነው። ግሎባል ብላክ ሴንተር የ2026 ዓመታዊ የምክር ቤት ስብሰባውን በአድዋ ድል መታሰቢያ አካሂዷል። ኢትዮጵያውያን በወራሪ ኃይል ላይ ታላቅ ድል የተቀዳጁበት አድዋ የኢትዮጵያውያን ብቻ ሳይሆን የጥቁሮች ድል ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ ለቀኝ ገዢዎች ጠንካራ መልእክት የተላለፈበትም ነው ብለዋል። በዚህ በአድዋ ድል መታሰቢያ የተገኘ ነው ኢትዮጵያውያን ጀግኖች የተቀዳጁትን ድል ለመዘከር ነው። 130ኛው የአድዋ ድል የተለየ ስፍራ የሚሰጠው ሲሆን ለቅኝ ገዢዎችም ጠንካራ መልእክትን ያስተላለፈ ድል ነው።
ኢትዮጵያ የራሷን ታሪክ በራሷ እንድትጽፍም ያስቻለ ብለውታል ድሉን። ግሎባል ብላክ ሴንተር ጥቁሮችን ይበልጥ ለማስተሳሰርም ፋይዳው የላቀ ስለመሆኑም ገልጸዋል ፕሬዝዳንቱ። ኢትዮጵያ የግሎባል ብላክ ሴንተር መቀመጫ በመሆኗ ክብር ይሰማናል። የጥቁሮች ምሁራንን አብሮነት፣ አመራርና አንድነትንም ያጠናክራል። ጥቁሮች አንድነት ቸል የሚባል ጉዳይ አይደለም ያሉት የቱሪዝም ሚኒስትር ሰላማዊት ካሳ አሁን ተግባራዊ እየሆነ ያለውም የባለ ራዕይ መስዋዕት ከፋይ አባቶቻችን ትተውት ያለፉት አሻራ ውጤት መሆኑን ጠቁመዋል። The genesis of the Global Black Center as an institution is no accident. It is the fruit of visionaries. ግሎባል ብላክ ሴንተር ድንገተኛ ክስተት አይደለም፣ የባለ ራዕይ መስዋዕት ከፋይ አባቶቻችን ጥለው ያለፉት አሻራ እንጂ። በፓን አፍሪካኒዝም መንፈስ ይበልጥ ለመቀራረብም ከፍተኛ ጥረት ተደርጓል። በዚህ ረገድ ማርክስ ጋርቬይ እና ዱቦይ ተጠቃሾች ናቸው። ግሎባል ብላክ ሴንተር ዋና ጸሐፊ ደመቀ መኮንን አድዋ በሰው ልጅ ታሪክ ውስጥ ትልቅ ስፍራ ያለው ድል መሆኑን ነው ያስታውቁት። Our ancestors armed with courage and unity አባቶቻችን ጀግንነትንና አንድነትን ይዘው ከቅኝ ገዢዎች ጋር ተፋልመው ያገኙት ድል በሰው ልጅ ታሪክ ውስጥ ትልቅ ስፍራ ያለው ነው። ከኢትዮጵያውያን አልፎ የሁሉም ጥቁሮች ድል ሲሆን የአፍሪካ ክብር የማይጣስ ነፃነቷም አይቀሬ ስለመሆኑም ያመላከተ ነበር። በዓመታዊ ግሎባል ብላክ ሴንተር ስብሰባ ላይ የመንግስት የስራ ኃላፊዎች፣ ከተለያዩ ሀገራት የመጡ እንግዶችና መቀመጫቸውን በአዲስ አበባ ያደረጉ አምባሳደሮች እንዲሁም ምሁራን ታድመዋል። በአድዋ ጦርነት ሁሉም ኢትዮጵያውያን ከአራቱም አቅጣጫ በመትመም በወራሪው ኃይል ላይ ድልን ተቀዳጅተዋል። አድዋ ኢትዮጵያ አንድነት የተገለጠበት ስለመሆኑም ምሁራን በተለያየ ጥናታቸው ይፋ አድርገዋል። ለመሆኑ ይህ ድል ለወል እውነትና ለገዥ ትርክት እንዴት ልንጠቀምበት ይገባል? ቀጣዩ የብስራት መለሰ ትንታኔ መልሳለሁ። የነጭ ትከሻ ከጥቁሩ ተዋዶበታል። የሄርበርት ስፔንሰር ዘረኛ ዶሴ ተቀዷል። ሶሻል ዳርዊኒዝም ፍልስፍና መሆን አልቻለም። ትዕቢት ዘባራቴሪ ታቢዮ ዘክርስፒ አንገቱን ደፍቷል። በአድዋ እኔ ሞቶ እኛ ነግሷል። አድዋ የጭቁን ህዝቦች ቀንዲል ነው፣ የአፍሪካውያን ኩራት፣ የማህበረሰብ ጥናት ፈላስፎች አዲስ የሐሳብ ግኝት መነሻ። በአድዋ የወደቁ ጀግኖች ለአፍሪካውያን የመቆም ምክንያት ሆነዋል። የጥቁር ህዝቦች ህዳሴ ወጋገን፣ የነጭ የበላይነት መቃብር። እንግሊዛዊ ጸሐፊ ጆርጅ በርክሌ አድዋ የዓለምን ሚዛን የቀየረ ነው ይላሉ። ስዊድናዊ ተመራማሪ ሴቨር ሮቤንሰን የኢትዮጵያ የነጻነት ዋስትና ነው ሲሉ ይደመድማሉ። የማህበረሰብ ጥናት ምሁሩ ዶናልድ ሌቪን አድዋ ብዙ ልቦች በአንድ የመቱባት የኢትዮጵያዊነት የጋራ ምልክት ነው ሲሉ ይገልጹታል። ጤና ይስጥልኝ። ኢትዮጵያውያን በአድዋ እንዴት አሸነፉ? የመቶ ሺዎች ልብ በአንድነት እንዴት በአንድ መታ? ድሉ አዲሲቷን የተስፋ አድማስ ኢትዮጵያን ከብረት ለባሽ ወራሪ መንጋጋ ከጥርሶቹ ጠባብ ቀነጥቆ እንዴት ወለዳት የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። አድዋ ትናንት፣ አድዋ ዛሬ፣ አድዋ ነገ ነው። አድዋ የአባቶች አንድነት ምሰሶ፣ አድዋ የልጆች አብሮ የመኖር ተስፋ ነው። እርግጥ በኢትዮጵያ ታሪክ የተማሪዎቹ እንቅስቃሴና ከዛ በመለስ ባለው ጊዜ የአድዋን መንፈስ በርዞታል። የጋራ የመተሳሰሪያ ገመድነቱን ለመበጠስ ካራ የያዙ እጆች ገዝግዘውታል። የጋራ ትርክት እንዳይሆን የለፉ ቀላል አይደሉም። የወል ትርክትነቱን ለመፋቅ ብዙ ተደክሞበታል። በተለይም የ1960ዎቹ የተማሪዎቹ ንቅናቄ የጋራ ትርክትነቱን ለመናር ተግቷል። እነዚህ እንቅስቃሴዎች አድዋን የግዛት ማስፋፊያ አድርገው ለመሳል ሞክረዋል። እውነታው ግን ከዚህ የራቀ ነው። አድዋ በሰፈር አይሰላም። አድዋ በጎጥ አይመተርም። አድዋ የኢትዮጵያን ሁሉ ነው። አድዋ የአንድ አይነትነት ሳይሆን የአንድነት ነው። ትርክቱም የወል ነው። አሜሪካዊ ሶሲዮሎጂስት ዶናልድ ሌቪን ግሬተር ኢትዮጵያ ዘ ኢቮሉሽን ኦፍ መልቲ ኢትኒክ ሶሳይቲ በተሰኘው መጽሐፋቸው እንዳሰፈሩት ኢትዮጵያን ልዩነቶቻቸውን አቻችለው የጋራ የመከላከል ስነ ልቦና ያዳበረ ህዝብ ሀገር ናት ይላሉ። ይህ የጋራ ስነ ልቦና ኢትዮጵያንን አንድ አድርጎ ያቆየ ገዢ ትርክት፣ አስተሳሳሪ ገመድና በጋራ የሚያስጠልል ጥላ ሆኗል። አድዋ ላይ አርበኛው ከሁሉም ማዕዘናት የተሰባሰበው በዚህ የስነ ልቦና እርሾነት ነው። በአንድነት ቆሞ በሀገር ለማስቀጠል በጋራ ደሙን አፍሷል። የአድዋ ድል የጥቁር ህዝብ ድል የሆነው ኢትዮጵያን በውስጣዊ ልዩነታቸው ላይ የአንድነትን ድልድይ መገንባት ስለቻሉ ነው። በአድዋ እኔ ሞቶ እኛ ነግሷል። ልዩነት ውበት እንጂ መለያ እንዳልሆነ በተግባር የታየበት የታሪክ ምዕራፍ ነው።
የኢትዮጵያ ንብረት ኢትዮጵያን ከአውሮፓውያን የቀኝ ግዛት ቀንበር የታደገ ህብራዊ የብረት ጋሻ ሆኗል። አድዋ የኢትዮጵያን ሁሉ ድል ነው። የኢትዮጵያ ቀለማት ሁሉ በአንድነት የታዩበት፣ የሃይማኖቶች ጸሎት በአንድ ጉልላት ስር ያረገበትና የኢትዮጵያዊነት ትርጉም በደም የተተረጎመበት የታሪክ መሰረት ነው። ይህ እውነት በአዲስ አበባ እምብርት ፒያሳ በቆመው የአድዋ ድል መታሰቢያ ሙዚየም ተገልጿል። ሙዚየሙ ትውልድ ማንነቱን የሚመለከትበት መስታወት ሆኗል። ሙዚየሙ የብሔራዊ አንድነት መነሻ መሆኑን ለማመላከት አድዋ 0 ኪሎ ሜትር ተብሎ ተሰይሟል። በሙዚየም ውስጥ የቆሙት 12ቱ የጦር መሪ ሐውልቶች አድዋ የሁሉም ኢትዮጵያዊ የጋራ ክንድ ውጤት መሆኑን ያስረግጣሉ። የሙዚየሙ አራቱ ዋና መግቢያዎች ለሰሜን፣ ለደቡብ፣ ለምስራቅና ለምዕራብ ጀግኖች መታሰቢያ ተብለው መሰየማቸው ሁላችንም የአድዋ ልጆች ነን የሚለውን ስሜት በእጅጉ ያጎላሉ። የአድዋ ድል የጥቁር ሕዝቦች የነጻነት ሞተር ነው። በአፍሪካ በካሪቢያንና በአሜሪካ ኢትዮጵያኒዝም የተሰኘው ጸረ ቅኝ ግዛት መንፈሳዊና ፖለቲካዊ ንቅናቄ ተፈጥሯል። የኢትዮጵያ ባንዲራ ቀለማት የፓን አፍሪካኒዝም የነጻነት ምልክት ሆኗል። የትናንቱ የአፍሪካ አንድነት ድርጅት ሆነ የዛሬው የአፍሪካ ህብረት መቀመጫውን አዲስ አበባ እንዲያደርግ ያስቻለው ይኸው የአድዋ ድል ያረጋገጠው ሉዓላዊነት ነው። እርግጥ ሀገራት የራሳቸውን ገዢ ትርክት ያበጃሉ። በርካታ ሀገራትም የራሳቸውን የጋራ ትርክት አላቸው። ሩዋንዳውያን ከዘር ጭፍጨፋ በኋላ እኔ ሩዋንዳዊ ነኝ የሚል አዲስ ትርክት ገንብቷል። ሁቲና ቱትሲ ተባብሎ በብሔረሰብ መከፋፈል የት ላይ እንደጣላቸው ከመከራው ተምረውበታል። አሜሪካውያን በማውንት ራሽሞር አንድነታቸውን እንዳጸኑት ሁሉ የአድዋ መታሰቢያ የኢትዮጵያን የማይናወጥ የጋራ እውነት ማዕከል የወል ትርክት ጽኑ መሰረት ነው። የአድዋ ዘመቻ አሃዛዊ መረጃዎች የሚያስገነዝቡትም ይህንኑ ሀቅ ነው። ፕሮፌሰር ራይመንድ ጆናት ደ ባትል ኦፍ አድዋ በተሰኘው መጽሐፋቸው በወቅቱ የክተት አዋጁን ተከትሎ ከ120 ሺህ እስከ 140 ሺህ የሚገመት ጦር ከመላው ኢትዮጵያ ዘምቷል ይላሉ። ከዚህ መካከል አጼ ሚኒሊክ 35 ሺህ፣ እቴጌ ጣይቱ 6 ሺህ፣ ራስ መኮንን 30 ሺህ፣ ራስ ሚካኤል 8 ሺህ፣ ራስ መንገሻ 8 ሺህ፣ ንጉሥ ተክለ ሃይማኖት 6 ሺህ እንዲሁም ራሶሌና የዋክሹም ጋንጉል ከ11 ሺህ በላይ ሰራዊት በማሰለፍ የብዝሃነት ኃይል በአንድነት አሳይቷል። ከነዚህ ጀግኖች መካከል ዘመናዊ ጠመንጃ የነበረው 70 ሺህ ገደማ ሲሆን የተቀረው ከጦርና ጋሻ ያለፈ ትጥቅ አልነበረውም። ነገር ግን ከቤቱ ይዞ በወጣው ጎራዴ ጦርና ጋሻ በመዋጋት የሀገር ባለቤትነት ስሜት ቅስቀሳ የማይሻው በደም የተዋሃደ የጋራ ማንነት መሆኑን አሳይቷል። ይህ ሁሉ ሲታይ የአድዋ ድል በታሪክ ማህደር ውስጥ ተሰንዶ የሚቀር የትላንት ክስተት ብቻ አይደለም። ይልቁንም የነገዋ ኢትዮጵያ የህልውና የአንድነትና የጥንካሬ ቋሚ ሕያው ምንጭ ነው። ይህ ድል ለሀገሬ እኔ ሞታለሁ ብለው የተለያዩ ቋንቋዎች፣ የሃይማኖትና ጾታ የጋራ መስዋዕትነት ውጤት ነው። ይህንን ታላቅ ድል ለኢትዮጵያን የጋራ ሀቅ የወል ትርክት መሰረት ነው። ምክንያቱም አድዋ የትናንት የጋራ ታሪክና ትውስታ፣ የዛሬ አንድነት መመሪያና የነገ የአብሮነትና የብልጽግና ካርታ ነው። እነሆ ቸርነትና መተሳሰብ የሚጸናበት፣ አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ዜናዎቻችን ቀጥለዋል። በአዲስ አበባ የቆዩ ስብራቶችን ለመጠገን የተከናወኑ ሰው ተኮር ስራዎች ፍሬ እያፈሩ መሆናቸውን ከንቲባ አዳነች አቤቤ ገለጹ። በከተማ አስተዳደሩ የሰው ተኮር ስራዎች አንዱ በሆነው ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በአራተኛ ዙር በተለያዩ የሙያ መስኮች የሰለጠኑ ሴቶችን አስመርቀዋል። ይመራደም በጎዳና ህይወት በሱስና በተስፋ መቁረጥ አረንቋ ውስጥ የነበሩ እነዚህ ሴቶች ትላንትን ጥለው ዛሬን በአዲስ ማንነት ተቀብለዋል። ማህበራዊና ኢኮኖሚያዊ ጫናዎች ሰብሯቸው ጎዳናን መጠለያ፣ ሱስን ደግሞ መሸሸጊያ አድርገው ለቆዩት ለእነዚህ ሴቶች ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የዳግም ልደት ስፍራ ሆኖላቸዋል። የሰውን ህይወት የማይለውጥ አንዳች ፋይዳ በሰው ህይወት ላይ የማያመጣ ልማት ብለን በተሟላ ሁኔታ ለመጥራት አያስችለንም። አዲስ አበባን ትራንስፎርም ማድረጋችን ትርጉም የሚኖረውም የነዋሪዎችን ፍላጎት ማሟላት፣ በዘላቂነት ተጠቃሚ ማድረግ የሚል እምነት አለውና በዚሁ መርህ መሰረት ተሰርተው በርከት ያሉ ፍሬዎችንም ማየት ጀምረናል። እነዚህ ሰልጣኞች በቀላሉ የወጡት መንገድ አልነበረም። ቢሆንም ግን አስከፊው ትላንታቸው አልፏል። አሁን በጀመሩት አዲስ ጉዞ ደግሞ አሸናፊ ሆኖ መውጣት ይጠበቃል። በነበረባቸው አስከፊ የህይወት ጠባሳ ተሃድሶን አግኝተው ስልጠናን ጨምረውበት የህይወትን ተስፋ ሰንቀው አይተናል። ከዚህም አልፎ በፍላጎታቸው ላይ የተመሰረተ ክህሎትና ስልጠና ማግኘት ራሳቸውን ከጉስቁልናና ከመከራ የሚያላቅቁበት መሳሪያና ስንቅን ታጥቀዋል። የዛሬ ተመራቂዎች በሙሉ የስራ ዕድል አግኝታችኋል። እንኳን ደስ ያላችሁ። ለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ስራ ከጀመረ ጀምሮ በችግር ውስጥ የነበሩ 2401 ሴቶችን አሰልጥኖ ወደ ስራ እንዲሰማሩ አድርጓል። ሴት እህቶቻችንና ልጆቻችን እስካሁን ድረስ መልካምና የተሻለ እድል ከማጣት ውጪ የችሎታ ችግር እንደሌለባቸው የሚያረጋግጥ ውጤት ነው። በቀጣይ ጊዜያት ልጆች ያላቸውን የጎዳናና በብዙ ማህበራዊ ቀውስ ውስጥ ያሉ ሴት እህቶቻችንን ወደ ማዕከሉ በማስገባት በሰፊ ሁኔታ ለማሰልጠን እንዲቻል የከተማ አስተዳደሩ ባመቻችልን መሰረት በርካታ ሁኔታዎች በመከናወን ላይ ይገኛሉ። ብዙ አስቸጋሪ ህይወትን አሳልፈው አሁን ስልጠና ወስደው ወደ አዲስ ምዕራፍ የገቡት ተመራቂዎቹ ሴቶችም ለተሻለ ነጋቸው ጉዞን ጀምረዋል። ከዚህ በፊት ህልም አልነበረኝም፣ ስለ ትምህርት አላስብም፣ በጣም ሱሰኛ ነበርኩ። እንደ አዲስ ሰው ወደ ሌላ ዓለም የገባው ነው የመሰለኝ። የማልጠብቀውና በህልሜም የሌለ ነገር ነው። በጣም ደስ ብሎኛል። የገባሁት ሰሞን ምናምን በጣም ነበር የሚጨንቀኝ፣ ያስጨንቀኛል። ክፋት ቢሶት ነበር ዝም ብሎ የሚታየኝ እና እያየሁት ሶሻል ወርከሮች አሉ የሚያማክሩን ምናምን በእነሱ ግዛ የደረሰ ለዚህ በቀንና በቃ የዛሬውን ደስታነት በምን እንደምገልጽ አላቅም። በጣም ደስ ብሎኛል። ለነገዋ ሴቶች የተሃድሶና የክህሎት ማበልጸጊያ ማዕከል ለአራተኛ ዙር ያስመረቃቸው ሴቶችም በኤሌክትሪክና በውሃ መስመር ዝርጋታ፣ በጨርቃጨርቅ፣ በዶሮ እርባታ፣ በአረንጓዴ ውበትን ጨምሮ በውጭ የስራ ስምሪት ዘርፎች የሰለጠኑ ናቸው። ጠቅላይ ሚኒስትር አብይ አህመድ በአዘርባጃን የነበራቸውን ቆይታ በተመለከተ በጉብኝቱ የተሳተፉ የመንግስት ኃላፊዎች ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የጠቅላይ ሚኒስትር አብይ አህመድ የአዘርባጃን ቆይታ ቀጣይነት ባለው መልኩ የሁለቱን ሀገራት ግንኙነት የሚያጠናክር ነው ብለዋል። በመሪ ደረጃ ጉብኝት መካሄዱ በተለያዩ መስኮችም ትብብራችንን ይበልጥ ለማጠናከር ስምምነት መደረጉ የሁለቱ ሀገራት ግንኙነት ቀጣይነት ባለው መልኩ ዘርፈ ብዙ ሆኖ ከፍ ባለ ደረጃ እንዲቀጥል እንዲጠናከር እድል ይሰጣል ብለን እናስባለን። የተፈረሙት ስምምነቶች የሁለቱን ሀገራት ግንኙነት ወደፊት ብዙ መስክ እንዲኖረው የሚያግዝ ነው ብለን እናምናለን። በኢንቨስትመንት፣ በቱሪዝም እንዲሁም በክላይሜት ዲፕሎማሲ እና በአቪዬሽን በመሳሰሉት ዘርፎች የሁለቱን ሀገራት ግንኙነት ተቋማዊ ለማድረግ ይበልጥ ውጤታማና ፍሬያማ ለማድረግ ስምምነቶቹ ትልቅ ሚና ይኖራቸዋል። በሁለቱ ሀገራት መካከል ያለውን የኢኮኖሚ ግንኙነት የንግድና የኢንቨስትመንት ትስስርም ለማሳደግ ትልቅ ፋይዳ ያላቸው ስምምነቶች ናቸው።
ተመልካቾች የሰዓቱ ዜናችን በዚሁ ተጠናቋል። ስለተከታተላችሁ እናመሰግናለን። ከደቂቃዎች በኋላ የፖለቲካ ፓርቲዎች ያደረጉትን ክርክር በኢቢሲ በቴሌቪዥን አማራጭ እንዲሁም በዶት ስትሪም አማራጮች መከታተል ትችላላችሁ። መቅደላይ ደረጃ የነበርኩ። በሰላም ደሩ።